የሚሸጥ ቤት እየላችሁ ቀርብ ያለው ወሎ ህጋዊ ካርታ ፕላን ያለው 250 ካሬ ላይ ያረፈ 7 ክላስ ነው። አካባቢው የሞቀ የደመቀ ሰፈር ነው። ለትርፍም ለመኖሪያም የሚሆን ነው። ከሀገር ውጭ ያላችሁ እንዳልፋችሁ፣ ምክንያቱም አንድም ሆናችሁ መግዛት የምትችሉትና እንደዚሁም ሁለትም ሆናችሁ መግዛት የምትችሉት ካሬው ትልቅ ነው። 250 ካሬ ማለት ለሁለት ሲከፈል 125 ካሬ ነው የሚደርሰው። ገንዘብ አላት ብለው መልከጥፉ ማግባት ገንዘቡ የሚያልቅና ሁለተኛ ጥፋት የሚሉት ነገር ግልጽ አድርጌ እነግራችኋለሁ እንደነገሩ ከሆነ ማለት ነው። ዛሬ እየላችሁ የቀረብኩት ቤት ዩ አሰራር የተሰራ ነው። አድራሻም የት እንደሆነ የምነግራችሁ ይሆናል። የዚህን የ250 ካሬ የ7 ክላስ ቤት ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 38 82 49 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የእንድሪስ አብዱ ዩቲዩብ ቻናል አድማጭ ተመልካች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቤት እየላችሁ ቀርብ ያለው ወሎ ህጋዊ ካርታ ፕላን ያለው 250 ካሬ ላይ ያረፈ 7 ክላስ ነው። ሁለት ሆናችሁ መግዛት የምትችሉት ዋጋው ተመጣጣኝ ነው። አንድ ሆናችሁ መግዛት የምትችሉት ነው እየላችሁ የቀረብኩት። አድራሻ የት ነው የሚለውንም ግልጽ አድርጌ እነግራችኋለሁ። ዋጋውንም እነግራችኋለሁ። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሩ፣ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናሌ ቤተሰቦች ብዙዎቻችሁ ከሀገር ውጭ ያላችሁ ሁለት ሆነን መግዛት የምንችለው ቤት አቅርብልን ብላችሁኛል። 125 ካሬ ነው የሚደርሰው። እዚህ ጋር ይሄ ለሁለት ሲከፈል ማለት ነው። ገንዘብ አላት ብለው መልከጥፉ ማግባት ገንዘቡ የሚያልቅና ሁለተኛ ጥፋት አሉ። ምን ማለት እንደሆነ ገብቷችኋል አይደል? የቻናሌ ቤተሰቦች እንደነገሩ ከሆነ የምነግራችሁ ይሆናል ማለት ነው። ግልጽ አድርጌ ባይሆን ኮመንቱን አላነበውም ማለት ነው። አስተያየት የምትሰጡትን ባላየ ላልፈው እችላለሁ። ጥሩ ካለ ያው ላነበው እችላለሁኝ። ከተቻለ ደግሞ ልመለስም እችላለሁ ማለት ነው። ጥሩ ኮመንቱ እሺ። እዚህ ጋር አንድ ሴት ላይ ገንዘብ ኖሯት ያ ወንድ በቃ ገንዘቧን ብሎ ከሆነ የገባው ገንዘቡ ሲያልቅ ይሄዳል ማለት ነው። ያ ማለት ትክክል ማለት አይደለም። ያው በእርግጥም አውቃለሁ እንደዚሁም ብዙዎቻችሁም ታውቃላችሁ። እና አንድ ሴት ልጅ ያኔ ከመጀመሪያ የምትጠየቀው ዲኗ፣ ሁለተኛ መልኳ፣ ሶስተኛ ገንዘቧ ነው ይባላል። እና ስለዚህ ያም እንዳለ ሆኖ ነገር ግን ተመራጭ የሚሆነው እሱም እሷን ወዷት እሷም እሱ ወዳው በቃ በመካከላቸው ፍቅር ኖሮ ውዴታ ኖሮ በሲያት በቃ እንደዚህ እንትን የማትለው በቃ የማትደብረው መሆን አለባት ማለት ነው። እየደበረችው ገንዘቧን እያየ ገብቶ ከሆነ በጣም አስቸጋሪ ነው። ምክንያቱም እዚህ ጋር ለእሷም በቃ እሷም ትክክለኛ ወንድ አገኘሁ ብላ በቃ ፈጣሪውን ይፈራል ብላ እንትን ትላለች። እሺ መርሃባ ትላለች። በኋላ ገንዘቡ ሲያልቅ ደግሞ ትቷት ሄዳል። ያ አግባብ አይደለም። ህሊና ያለው ወንድ ቀደም ሲጀመር ፈጣሪውን የሚፈራ አላህን የሚፈራ ወንድ ማለት ነው። ገንዘቧም አልቋል ብሎ ትቷት አይሄድምም፣ አያስብምም ሌላ ቦታ ማለት ነው። እዚህ ጋር ህሊና ላለው ነው ያልኳችሁ ማለት ህሊና ላለው ብዙ ነገር ሊያደርግ ይችላል፣ ብዙ ነገር ሊያስብ ይችላል ማለት ነው። እና ሴቶችም አሉ ባለሀብት ወንድ ብለው መርጠው ፈልገው በቃ የሚያገቡ ማለት ነው። ያ ምርጫቸው ነው። በቃ ምንም ማድረግ አይቻልም። እንደዚህ ይሄማችሁን ሰፋ አድርጋችሁ ተመኙ የሚባለውን ነገር ሊሰሙ ይችላሉና ማለት ነው። በመልካም ነገር ፍቱት ነው የምላችሁ። ኮመንቱም ባይሆን ጥሩ ነገር ኮመንቱ ነው የምላችሁ። በነገራችን ላይ ማለት ነው እዚህ ጋር የሌሎቹን ትዳር እያያችሁ እንደዚህ ገሌ ሆና ነበር ብላችሁ እድሜያችሁን በቃ እንትን እንዳትሉ ማለት ነው። አግቡ። ጥሩ ሰው ሊገጥማችሁ ይችላል። የእናንተ ሀብት የእናንተ ንብረት ማለት ነው ተከትሏችሁ ቀብር አይሄድም ማለት ነው። ከመጀመሪያ እናትና አባቶቻችሁን ዱዓ አስደርጉ ማለት ነው። እነሱን ካድሙ፣ ከዛም ዱዓ ያደርጉላችኋል። ጥሩ ባል ይገጥማችኋል ማለት ነው። በቃ ማግባት የለብንም ጥሩ አይደለም አሁን ላይ እያላችሁ በቃ የምትቆዩ ማለት ነው። አረ ራሳችሁን እንጂ የምትጎዱት ማለት ነው። ወንዶቹ አይጎዱም። ግልጽ አድርጌ ነው የምነግራችሁ ማለት ነው። እነሱ በቃ ልፍ ብሉ ልፍ ይገኛል ዳ ቀብላል ሊሞትን ይመኛል የሚለው ተረት አለና እሱን ተጠቅመው ንያቸውን ያደርጋሉና እንደዚህ ብዬ ስላችሁ በቃ አለ አይደለም ሰበቡ ማድረስ ይኖርባችኋል። ያላገባችሁ ማለት ነው ላጤዎች ማለት ነው። ስሙኝ፣ እዚህ ጋር አግብተው ያኔ አላህ ሳይልላቸው ቀርተው ተለያይተው 3-4 ልጅ ወልደው ማለት ነው የተለያዩት አረ እንዳታገቡ በቃ ምንም አያደርግላችሁም ሲሏችሁ ማለት እንዳሰሟቸው
እነሱ እኮ ወልደዋል፣ ቢያንስ ራሳቸውን ተክተዋል ማለት ነው። እናንተ ግን አልተካችሁም። ስለዚህ የእነሱ ምክር አልጠቀማችሁም ማለት ነው። ተጠቅሙ፣ ጉዳቱ ያመዝናል ምክራችሁ ብላችሁ እለፏቸው። እዚህ ጋር ራስ መተካት ማለት እንደ ቀላል ነገር እንዳታዩት፣ ወላሂ ከባድ ነው ማለት ነው። በጣም ነው የሚያስደስተው። እኔ ወላሂ አንድ ጊዜ አስታውላለሁኝ ልጅዬ ማለት ነው በሞተር እንደዚህ እየሄድኩ እያለ ቆም አደረግኩኝና ሱቅ ላይ ነው። ከዛም ልጁ ወረድ አደረግኩትና ከሞተሩ ላይ ሱቅ ላይ እንደዚህ ያዛደረግኩት ማለት ነው። ያዛረገችውና ጥምጥም አለችበት ማለት ነው። አለቀሰች። መሆነች ነው የምታለቅሽው ብዬ ስጠይቃት እኔ እኮ መውለድ አልችልም፣ እናም ከአሁን በላይ መውለድ አትችይም፣ እድሜሽ ሄዷል አሉኝ። ሐኪም ቤትም ሄጄ ነበረ። ስደት ላይ አረብ ሀገር ብዙ ጊዜ ብዙ ዓመታት ቆይቻለሁኝ። ስመጣ ባገባም መውለድ እንደማልችል ዶክተሮች ነገሩኝ አለች ማለት ነው። እናንተ ናችሁ የምትጎዱት ማለት ነው። የሌሎችን ጉዳት ሰምታችሁና እንደዚሁም ደግሞ አይታችሁ የእነሱ ጉዳት እኛ ላይ ሊደርስ ይችላል ብላችሁ ማሰብ ሳይሆን ሂማችሁን ሰፋ አድርጉና ተመኙ። አላህን እንጂ የጠየቃችሁ ሰውን አይደለም ማለት ነው። በቃ ስትመኙ ሰፋ አድርጋችሁ ተመኙ ማለት ነው። ውድ የቻናሌ ቤተሰቦች አበዛሁባችሁ። እንደዚሁም ንግግር መሃል የተሳሳትኩት ካለ ይቅርታ ማለት ነው። ሰው ሆኖ ማይሳሳት የለም፣ ከሰው ስህተት ከብረት ዝገት ይባላልና ይቅርታን አስቀድም ያለው። ለዛሬ እየላቸው የቀረብኩት ቤት አድራሻ ወሎ ኬሚሴ ነው። 250 ካሬ ላይ ያረፈ 7 ክላስ ነው። ይለያል። ለሁለት መሆን የሚችል ነው። ምክንያቱም እዚህ ጋር 125 ካሬ ነው የሚደርሰው። 250 ካሬ ለሁለት ሲካፈል ማለት ነው። እንደዚሁም ከሀገር ውጭ ያላችሁ ሁለት ሆነን መግዛት የምንችለው ካሬው ከ250 ካሬ ይዞ እስከ 300 ካሬ ድረስ ነበር አቅርብ ያላችሁ። ዛሬ እየላችሁ የቀረብኩት 250 ካሬ ነው። እንዳልፋችሁ ዋጋውም ተመጣጣኝ ዋጋ ነው። እዚህ ጋር ኪራዩ ብቻ በደንብ አድርጎ የሚያኖር ነው። አንድ ሰው ሆናችሁ ለገዛችሁት፣ ለዚሁም ሁለት ሆናችሁም ብትገዙት ክላሱ ብዙ ነው። የዚህ የ250 ካሬ የ7 ክላስ ቤት ዋጋው 4 ሚሊዮን ነው። ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ፣ ማናገር ትችላላችሁ። አስባችሁ ወስናችሁ ቤተሰብ ላኩ፣ አስተናግድላችኋለሁ። አዲስ የማህበር ቦታ በሚመራ ሰዓትም እየላችሁ እቀርባለሁ። ደሴ፣ ሐይቅ፣ ኮምቦልሻ፣ ሀርቡ፣ ሸክላ፣ ቱቼ፣ ወሎ ኬሚሴ እየላችሁ እቀርባለሁ። እንደዚሁም ወሎ ኬሚሴ ቃጩር መዘጋጃ ገብቷል ብዬ ነግራችኋለሁኝ። ስትገዙ እንደዚሁም ስታስገዙ ማለት ነው በባለሙያ አሳይታችሁ ልትገዙ ይገባል። ቦታም ሆነ ቤት ማለት ነው። መንገድ ይነካዋል አይነካውም የሚለው ነገር አረጋግጣችሁ ግዙ ነው የምላችሁ። በውስጥ ደግሞ ሪከርድ ባደረጋችሁና ጽሁፍ ባስቀመጣችሁ በ15 ደቂቃና በ30 ደቂቃ ውስጥ ቶሎ መልስ ብላችሁ የምትቆጡ ሰዎች ማለት ነው እናንተ ስራ ላይ ሆናችሁ እንደማይመቻችሁ ላይመቸው ይችላል ብላችሁ በመልካም ነገር ነው ማሰብ ያለባችሁ ማለት ነው። ያልገባችሁ ነገር ካለና እንደዚህ ግልጽ ያልሆነላችሁ ነገር ካለ ኮመንት አድርጉልኝ። እንደዚህ በመጣ ሰዓት ግልጽ አድርጌ እመልስላችኋለሁ። ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ዛሬ እየላችሁ የቀረብኩት እንደምትወዱት ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። ሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።